ምንድነው የምትሰራው? እንዴ አባዬ እኮ አልተለጠፍኩም። ልክ ልገባ ስል አንተ በሩን የከፈለኝ ላሉች አስቢልኝ የሚልሽ አንቺ ልጅ ምን አባሽ አግብቶሽ ነው እንደዛ የሚልሽ? ለምን ሄደሽ ራሱ አባትሽ ነጤ? እኔ ሳይሹ ጤነኛ አትመስይም። እሱን ለኔ ተወው። እኔ የምለው መቼ ነው ወደ ኩሪፍቱ የምንሄደው? ልጇ ካላገባ ወንድ ጋር አብራ እንድትውል ልታድር አትፈልግም። ሊያውም እማዬ በጭራሽ። ይኸውልሽ እማዬ የምትፈልገው አንቺ እንደምታስበው አይደለም። በቃ አንቺ ከኔ ጋር ሰላም እንድትሆኝ ጸባይሽ እንድታስተካክል የምትወዳት ያው አባዬ ለማለት ነፃነት ስለሚሰጠኝ እሺ ነጣ ቤት ውስጥ አባዬ ብለሽ የምትጠሪበት ቀን ቀርቦ ብዙ ሰው አለኝ። እሺ በውስጤ በጣም ብዙ የማስተዳደራቸው ሰዎች አሉ። እና ደግሞ እንዲህ ስታይ ብቻ ነው የምበላ ነው አለ እሱ ሆነ ነው የምበላ አቶ ደረጀና ሰላም በሚያወሩበት ጊዜ አቤጌል ተደብቃ እየሰማች ነበር። ነገር ግን እነሱ ያወሩትን ሁሉም ባትሰማውን ጫፉን ብትሰማም ይሄ እንደዚህ ሊል የቻለበት ሚስጥር ምንድነው? እሱ ምንድነው እያወሩት እያለች እንግዲህ ሚስጥር አገኘው ጫፍ ያስኩ ብላ እንግዲህ ዝም ብላ እየዘባረቀች ትገኛለች ማለት ነው። እንግዲህ አቶ ደረጀ ሰላምን ምንም አታስቢ፣ አትጨነቂ፣ እኔ ያለሁልሽ፣ አንቺ በሰላም ተገላገይ እንጂ ሌላው ነገር ሁሉም ቀላል ነው፣ ልጅሽንም ታገኛታለሽ፣ ብቻ አንቺ አትጨነቂ በሰላም ተገላገይም እያላት ነበርና እሷም ግን እስቲ ንገረኝ ጋሼ በህይወት አለች ግን ታውቃታለ? እኔ እኮ ተስፋ አልቆረጥኩም ይህን ሁሉ አመታት ስጠብቃትም እያለች ነበረ። እሱ ግን ምንም ልልሽ አልችልም፣ ግን አትጨነቂ ሁሉም ነገር ይስተካከላል፣ አስተካክላለሁ ነበር ያላትና ነገር ግን ይህንን እሷን አውርቷት ወደ ውጭ ሲወጣ አቤጌል እንግዲህ ንፋስ ይመስል በር ላይ ተደግፋ እንግዲህ ያገኛታል ማለት ነው። በጣም ነው የደነገጠው። ምንድነው የምትሰሪው? ክፉ ጎረቤት ይመስል በር ላይ ተደግፈሽ ምን ትሰሪያለሽ እዚህ ጋር ነበር ያላትና እሱም እንግዲህ ቶሎ ብላ አረ አባዬ እኔ እኮ ከውጪ ለመግባት ወደ በር ሲሄድ አንተ ስትወጣ ተገናኘን እንጂ እኔ ተደግፌ ምንም የሰማሁት ነገር የለም ነበር ያለችውና እርግጠኛ ነሽ ምንም አልሰማሽም ቢላትም እንግዲህ አዎ ምንም አልሰማው ምን አባዬ ምንም የሰማሁት ነገር የለም። ቆይ ለምንድን ነው እኔ እንደዚህ የምትጠረጥሩኝ? ስለምን በዚህ ዝበለሽ ሾካካ ነበር ያላትና እናንተ ሾካኮቹላ አንዴ መቼ የማትወጡ አንዴ ተሰዳችሁ የሚለውን ግጥሙን እናንተ ጨርሶበት እና ወደ ቤት ስትገባ እንግዲህ ቀጥታ ሰላምን በትኩረት ማየት ነበር የጀመረችውና እንግዲህ ሰላምን በትኩረት አይታ እንግዲህ ሰላምን ለማደናገጥ ወይ ደግሞ ሰላም ሚስጥር እንድታወጣ ነበር ትኩረት መሳብ የፈለገችውና ዝም ብላ ሰላምን እንግዲህ አይኗ ውስጥ ብታያት ሰላምም ምን ነው አቤጌል ዛሬ ደግሞ እንደዚህ የምታይኝ በሰላም ነው ስትላት እንግዲህ ከአባዬ ጋር ያወራችሁትን ነገር ሁሉ ሰምቻለሁ ምን ሰማሽ እስቲ ስትላት እሷም እንግዲህ ልጆቼንና ቤቴን አደራ ተጠንቅቂልኝ ስልሽ ሰምቻለሁ አንቺ ማን ስለሆንሽ ነው ሁሉንም ነገር ሰምቻለሁ ትላት እንኳንም ሰማሽ ደግ በላ እንግዲህ ሰላም አሌላ ደግሞ ቤቴና ልጆቼን አደራ ያለው ደግሞ እኔ ለመውለድ ቤተሰቦቼ ጋር ስለሚሄድ ነው ሄዳለሁ ስላልኩትኝ አትሂጂ ልጆቼና ቤቴ አንቺን ከሌለሽ ሁሉም ነገር ይበላሻል ነው ያለኝ። ምንድነው ሌላ ምን ሰማሽ ትላት እንደዛ አይደለም አንቺ ኖርሽም አልኖርሽም ምን ትጠቅሚናለሽ? አንቺ እኮ ለጊዜው በእኛ ድጋፍ ስር ነሽ ያለሽው ብትኖሪም ባትኖሪም ማታስፈልጊም ነበር ያለቻትና ሰላም እንግዲህ እንዴት ነው እንደዚህ የምትናገሪኝ? አንቺ እኮ ለራስሽ ቀጭን ሽሮ እኮ ሰርተሽ ማትበይ ሰው ነሽ። እኔና አንቺ እኮ በደንቡ እንተዋወቃለን ነበር ያለቻትና እሷም እንግዲህ አይ ሰምቻለሁ ያላችሁትን ሁሉ እያለች በተደጋጋሚ እንትን እንግዲህ እሷን ለማሳመን ነበረ። መቼም አባትሽን እየጠረጠርሽው እንዳይሆን ነው ያለቻት ማለት ነው ሰላምዬ። እሷም እንግዲህ በተደጋጋሚ የልጅሽን አባትማ አልናገር ያልሽበት ምክንያት አንድ ምክንያት አለ፣ ሁሉንም ሰምቻለሁ ትላለች። ግን ምንም የሰማችው ነገር የለም እና ሰላምም እንኳንም ሰማሽ ደግ በማለት ነበረ እርር ያደረገቻት ማለት ነው። እንደዚሁም እንግዲህ ይሄም ሳያንሳት በድጋሚ መጠንና ውሃንም ሂዱና ሰላምን የልጅሽ አባት ስም ማን ይባላል በሉና ጠይቋት ነበር እንግዲህ ብላ ላከቻቸው። ውሃም ውሃ ነች እንደው መጠን የተሻለች ናትና እንግዲህ እነሱም እሺ ጠይቀን እንመጣለን በማለት ሰላምዬ ጋር ሄዱትና ሰላምን የልጅሽ አባት ማን ይባላል ስሙ ንገሪን ይሏታል ማለት ነው። እንዴ እሷ ምን ማለት ነው ዘሞ ብትላቸውም የልጅሽን አባት አቤጌል እኮ ሂዱና ጠይቋት የልጇን አባት ብላን ነው እንግዲህ ይሏታል ማለት ነው። እሷም የልጅ አባት ስሙ በይ ነው ብላ ትላቸዋለች ማለት ነው። በይ ምን አይነት ስም ነው እያሉ እንግዲህ እየተደናበሩ ሮጠው ወደ አቤጌል ጋር ይመለሳሉ ማለት ነውና
አቤጌል ጋር እንግዲህ የልጅሽ ስምም ሲሏት እርር ነው ብላቸዋለች ማለት ነውና እሷም እንግዲህ የልጁ ስም ምን አለቻችሁ? አዎ ነገረች። ማን አለቻችሁ ብትል እንግዲህ አፏን ከፍታ እየጠበቀች ነበርና የአባቱ ስም የሚገርም ነው፣ የልጁ ስም ግን ረሳ ነው በማለት የአባቱ ስም በይ ይባላል ነበር ያሏትና በይ ደግሞ ከምንድን ነው እሱ ከእንግሊዝ ነው እንዲያረገዘችው ወይ ከሌላ ዜጋ ነው ልጅ ሴትዮ ያረገዘችው? በይ ምን አይነት ስም ነው? የልጁን ስም ደግሞ የሚገርም ስም ነው ምናምን ትለና እንግዲህ የልጁ ስም ቆይ እናስታውሰው ብለው እንግዲህ አስታውሰው የልጁ ስም እርር ነው ስሙ ትላታለች። አንድ ላይ ሲገጠም ግን እርር በይ ሆነ ማለት ነው ግጥሙ። የሌለ ግጥም ነው። እርር በይ እንደዛ እናንተ የኔ ስም ጠይቁ ብላችሁ ስድብ ይዛችሁልኝ ትመጣላችሁ እንዴ? በማለት እንግዲህ ሁለቱንም በጥፊ ነበር ያጮለቻቸው ማለት ነው። እንዴት ስድብ ይዛችሁልኝ ትመጣላችሁ ብላ ማለት ነው። እና የሚገባትን ነገር ነው ይዘውላት የመጡትና አቤጌል ነች ያለችው ብላችኋት ነው? አዎ ለምንድን ነው እሷ ነች ያለችው የምትሉት? ለምን እኛ ነን ያልነው አትሏትም ነበር ቢሉ እንግዲህ ውሃም እንዴ ለምንድን ነው እኛ ነን ያልነው የምንለው? አንቺ አይደለሽ እንደ ሂጂና ጠይቂ ያልሽን አንቺ እኮ ነሽ፣ ለምንድን ነው እንደዛ የምንለው ነበር ያለችውና እንግዲህ እንቅጭን የነገረቻት ውሃም ማለት ነው። እንግዲህ ናታንም ሳሎን ላይ ቁጭ ብሎ ምሳውን እየበላ ነበረ። ዳጣም ደንበር እያለች መታ ነበረና እሱም እንብላ ሲላት እንግዲህ በልተናል ነበር ያለችውና እንዴ ደግሞ ስንት ናችሁ ነበር ያላትና ምን በልተናል እኮ ነው ያልሽው ስንት ናችሁ እናንተ ቢላ እንዴ ብዙ ነና እኔ ስታይኝ አንድ መስልሃለሁ እንዴ? ብዙ እኮ ነኝ እኔ ብዙ ነኝ አታውቅም እንጂ እኔ ብዙ ሰዎች ተቆጥረው የማይደረስባቸው ውስጥ ያሉ ይኸውልህ እኔ እህል ልበላ ስለ ራሱ ሰብሰብ ብለው ዳጣዬ ጎሽ እኮ እንደነመጣሽ የሚሉኝ በውስጤ ብዙ ሰዎች አሉ አንተ ደግሞ ትለዋለች። እና እሱም እንደዛ ነው አላወቅኩም ነበር በማለት እንግዲህ ቀስ ብሎ እየጎረዘ እየበላ ነበር። እና እሷም በማየትና በመታዘብ እንዴ አንተ እንዴት ነው የምትበላው? እንደ ወንድ ልጅ ጠቅልል አርግተህ ጎረስ አታደርግም እንዴ ነበር ያለችው። እንግዲህ እንብላም ሲላት እምቢ ብላ አይ አልበላም ብላው ነበርና ግን እሱን አበላሉን ስታየው ልቧም አርፎበታል። ላጉርስሽን ቢላት እምቢ ብለዋለች ማለት ነውና እንግዲህ መለስ ብላ ቀስ ብላ ስታየው ምግቡም ደስ አላት፣ ልቧም አረፈበት መሰለኝ። እንግዲህ እንደዚህ ጠቅልለ ጉረስ ብላ አንድ ጉርሳ ሁለተኛ ልጉርስ እንግዲህ አፏ ውስጥ እያኘከች እያለች አቤጌል ነች የመጣችባቸው እየተደናበረችው አስተያየቷ ሁሉ እንግዲህ እንደ ክፉ ሰው ነውና እንግዲህ በጣም በክፉኛ ነበረ ዳጣን ያየቻትና ዳጣ እንግዲህ በጣም ደንግጣ ያው ምግቡም አንቋት ነበረ። ምግቡ አንቋት እንግዲህ ለትንሽ ልትሞት ነበረ ማለት ነው። እሷም እንግዲህ ሲያስነንት ስትል ምናምን ስትስል እንግዲህ ናታን ውሃ ሊያጠጣት ወገቧን ጀርባዋን እየመታታ ምናምን ሊያጠጣት ሲል እሷም ወይ እኔ ነኝ ማጠጣት ብላ እንግዲህ ቶሎ ብላ ተቀብላ ውሃውን አጠጥታታለች ማለት ነውና እሷም እንግዲህ ቀስ ብለሽ አትበይም ነበር እንዴ ምንድን ነው ቀምሰሽ አታቂም ነበር ያለቻት። አንቺ እኮ ነሽ ውሃውን አምጪው ደግሞ ስትላት ምን አይነት ጉድ ነው ባካችሁ እንግዲህ ስትል የዛሬማ ጉድሽ ይወጣልሻል ቆይ ነበር ያለቻትና እኔ ባካሽ ሲጀመር ጀምሮ ጉደኛ ነኝ፣ ምንም ይወጣልኝ ጉድ የለም፣ ሲፈጥረኝም ለጉድ ስለፈጠረኝ ምንም የምታወጭልኝ ጉድ የለም ነበር ያለቻት። እና ለካ ዛሬ ሌላ ጉድ ልታመጭብኝ ነው እንዴት ትንሽ ይለኝ በትንሹ ትንሽዬ ውሃ ሰተሽ ያተረፍሽኝ ነበር ያለቻት። እና ባክሽ እንትን ዝም ብዬ ነው እኔ ውሃ የሰጠሽ አንቺ ደግሞ ሲያዝኑልሽ ማታቂም ነበር ያለቻትና አዝነሽልኝ ሳይሆን እንደምትወጂኝ በብዙ ሳይሆን በትንሹ ማይቻለው ነበር ያለቻትና እኔ ነኝ ደግሞ አንቺን የሚወደው እኔ አንቺን ያንቺ መውደድ ባፍንጫ ይወጣብኝ ነበር ያለቻትና ስለዚህ ባፍንጫሽ መውጣ ከሆነ በፊት ውስጥሽ ነበርኩ ማለት ነው ያለቻትና ባክሽን ያንቺን አልወድሽ ምን ትላለች እቺ ደግሞ ክብር አይወድላትም ውሃ በሰጠውሽ ነው እንዴ ብትላትም እንግዲህ አይ ብዙም ባይሆን በትንሹ እንደምትወጂኝ ያውቃለሁ ግን ምክንያቱም ባፍንጫ ይውጣ ያልሽው እኮ ቀድሞም ባፍሽ ገብቼ ነበርኩ አለ ውስጥሽ ማለት ነው። አሁን ለዚህ ነው ባፍንጫሽ ልውጣ ያልሽው። ተያዘም እንግዲህ ለራሳቸው ጠብ ክርክር ጀመሩ ማለት ነው። ናታን እንግዲህ አረባካችሁ እናንተ ልጅ እንዱ ዛሬ እንኳን ሰላም አትፈጥሩም እንዴ? ምንጊዜም እንደተጨቃጨቃችሁ በቃ መቼ ነው እናንተ ፍቅር የሚኖራችሁ እዚህ ቤት ውስጥም እያላቸው ነበርና ሌላ ነገር እንግዲህ ወይዘሮ ማርታ ወደ ድሮ ቤታችን መመለስ አለብን እያለች ትገኛለች። እሱም ሴት ልጆች ናቸው፣ ሴቶች ልጆቼ ነጻነት አላገኙም፣ የበፊቱ ቤታችን ደግሞ ታድሷል፣ ተስተካክሏል፣ ስለሆነ ወደዛ እንመለስ እያለች ትገኛለች። ይሄ ነገር ግን አቶ ደረጀን ቅር አሰኝቶታል። ለምንድን ነው የምንመለሰው? እዛ ለምን እዚሁ አንቀመጥም? ለዚህ ለልጅ እሱን ፈርቼ ነው እንዲህ ወደዛ የምመለሰው እያለ ይገኛልና እንግዲህ ልጁን ፈርቼ የሚለው አርጁን ነው አርጁ ነው እንግዲህ አርጁ አቤጌልን ደብድቧታል። በዛ ምክንያትም ደግሞ አልታሰረም። የአርጁ እናት
ወይዘሮ ማርታን ስለለመነቻት ያው እንዲለቀቅ ተፈቅዶለታል ማለት ነውና እሱን ፈርቼ ለሱ ብዬ ነው እንዲ ለአንድ ጎረምሳ ለማይረባ ጎረምሳ ብዬ ነው ሰፈሬን የምቀይረው የትም አልሄድም እያነባ አይ አይደለም እዛ ቦታውም ሰፊ ነው ሰፈር ውስጥ ነው ከሰው ጋር ብዛትም አለ ስለዚህ ልጃችን ደግሞ አሁን አቤጌል ብትጠነቅርም ውሃ ደግሞ ልጅ ናት በደንቡ ተጫውታ ይወጣላት ባርቃ ይወጣላት እንደልባቸው ለትምህርት ቤቱም ደግሞ ሩቅ አይደለምም እያለችው ነበረ አቶ ደረጀ ግን አይሆንም እያለ ነበር ሰላም ነገር ግን ማርታ በመለመንም ብንም በማለት ልታሸንፈው ይችላለች ተለማምጣ መጨረሻ ላይ ግን እሺ ማለት ችሏል ማለት ነው እዛ ሰፈር ውስጥ ነው የኖሩበት ሀገር ነው ለምንድነው ወደዛ እንመለስ ስትለው እንግዲህ በጣም ቅር ብሎታል ወደዛ ከተመለሰ ብዙ የሚወጣ ሚስጥር አለ ከሰው ሲቀላቀሉ ማለት ነውና እንግዲህ የኖሩበት የተወለዱበት አካባቢ ነው ወደዛ ሲመለሱ አንዳንድ ሚስጥሮች አፈትልከው ሊወጡ ይችላሉ ለዛ ፈርቶ ይመስላል እንግዲህ አቶ ደረጀ ወደዛ እንመለስም ያለው ቢሆንም ግን በስተመጨረሻም ለውሃም ነግራታለሁ ልጃችን ደግሞ በጣም ደስተኛ ነው የምትሆነው እዛ ሰፈር እንደምንመለስ ስታውቅ በጣም ነው የምትወደው ያንን ሰፈር እያለች ነበርና እውነትም እንግዲህ ለውሃም ሲነግሯት በጣም ደስ ብሏት ነው የቧረቀችውና ደስውን ራሱ መቆጣጠር አልቻለችም የድሮ ሰፈራችን ነው የምንመለሰው ሲሏት ማለት ነውና እንዲሁም አቤጌልን እንግዲህ ናታንን መቼ ነው ወደ ኩሪፍቱ የምንሄደው እያለች ትገኛለች እና እሱ ግን ምን የሚል ኩሪፍቱ ነው ነበር እንግዲህ ያላት እና ምን እንሰራለን ቢላት ለመዝናናት ነው እኔ እናንተ ለብቻችን ጊዜ ለማሳለፍ ነበር ያላት እሱም እንግዲህ እሷ ወደ ሱ ስትሄድ መጀመሪያ ሳሎን ላይ ቁጭ ብሎ ቲቪ እያየ ነበርና እሷን ሳይ ሊነሳ ሲል ነው እንግዲህ በወሬ ያዘችውና ልተኛ ነው እንቅልፌ መጥቶብኝ ያላት እንግዲህ እሱ ጋር ስትሄድና ተቀድሙ ጀምረ ተቀመጠህ ነበረ አሁን ስመጣ ነው እንቅልፍህ የመጣው ነበር ያለችውና እንግዲህ ምን ፈልገሽ ነው እሺ ምን ልታዘዝልሽ ስላት በቃ ኩሪፍቱ እንሂድ መቼ ነው የምንሄደው ነበር ያለችውና እሱ ምንም ኩሪፍቱ የሚባል ቢሆን አንሄድም ነበር ያላትና ከኔ ጋር ሲሆን ነው አንሄድም የምትለው ዳጣ ብትሆን ጀሃነምም ትሄድ ነበር ያለችውና ሲኦልም ቢሆን ትሄዳለህ እንሂድ ብትልህ ነበር ያለችው እንግዲህ ይኸውልሽ እንደዚህ አይነት ነገር ለኛ አይፈቀድም ኩሪፍቱ ምናምን የሚባል ነገር በፍጹም አንሄድም ነበር ያላት እሷ ግን እማዬም እኮ የአንድ ሳምንት ትኬታችንን ትችልናለች እኮ ወጪያችንን ችግር የለውም እማዬን አስፈቅደን እንሄዳለን ነበር ያለችውና እሱ በፍጹም እንደዚህ አይነት ነገር እናትሽ አትፈቅድም ነው ያላት እሱ ማለት ነው ችግር የለውም እማዬ ትፈቅዳለች እኔ እናንተ እኮ አብረን ስንሆን እኮ እማዬ ደስ ይላታል ብትልም ደግሞ የሚገርምሽ ነገር ካንቺ በላይ እናትሽን እኔ ማቃት እኮ ነው የሚገርመኝ ነበር ያለችው እንዴት ማለት እንዴት ከኔ በላይ እናቴ ልታውቃት ቻልክ ነበር ያለችውና ይኸውልሽ እናትሽ አንቺ ካላገባሹ ወንድ ጋራ አብረሽ እንድታድሪ አብረሽ እንድትንዘላዘይ አብረሽ እንድትሆኚ አትፈልግም እሷ የምትፈልገው ከኔም ይሁን ከማንም ሰው ጋር ይሁን የምትፈልገው አብረሽ በክብር አግብተሽ ተደግሶልሽ በክብር አብረሽ እንድትኖሪ ነው የምትፈልገው እንጂ ዝም ብለሽ ካላገባሹ ሰው ጋር አብረሽ እንድታድሪ አብረሽ እንድትዝናኝ አይደለም የምትፈልገው ይሄ ማለት የእናትሽን ጠባይ አታቂም ማለት ነው ነበር ያላትና እውነት ነው ከናታን ጋር እንድትሆን ይፈልጋሉ ነገር ግን አሁን አቤጌል በመታስብበት መንገድ አይደለም አብራ እንድትሆን የሚፈልጉት በቃ ትምህርቷን ተምራ ጨርሳ እሱን ተምሮ ጨርሶ ተመረቀው ስራቸውን ይዘው እልል ብለው ሰርግ ደግሰው ልጆች ማጋባት ነው የሚፈልጉት ቢሆንላቸው ማለት ነውና አቤጌል ግን የምታስበው እንደዛ አይደለም እና እናትሽ እንደዚህ አይደለም የምታስበው እናትሽ በክብር ልትድርሽ ነው የምታስበው እሱ ደግሞ የሚሆነው ለወደፊት ምናልባት እኔና አንቺ የምንዋደድ ከሆነ ነው ያላት እንግዲህ ምናልባት ለወደፊት ያም ደግሞ የሚሆነው ጠባዩን ካስተካከለች ማለት ነውና እንግዲህ በደናደሪ ብሎ ትቷት ሲሄድም እንግዲህ አይሆንም አንተ ጋር አብሬ ነው ማድረው ነበር ያለችውና እሺ እሱ እንዳይና እንተያያለን ነበር ያላትና ከዚህም በፊትም እንግዲህ እሱ ክላስ ገብታ አልወጣም ካንተ ጋር ነው ማድረው ውጪ የምትለኝ ከሆነ እጮሃለሁ ነይ ብሎ ጠርቶ ሊደፍረኝ ነው ብዬ ከዚህ ቤት አስባርራለሁ ህይወትህን ነው ማበላሽው ነበር ያለችውና እሱ ግን ልይቷ እንደጠመመች ስላወቀ እሱ ደግሞ የተማረ ሰውና ሙራ አስተዋይ ሰው ስለሆነ እንግዲህ ሪከርድን ያደረጋት ማለት ነው ድምጧን ሪከርድ አደረገ ይኸውልሽ ድምጥሽን ሪከርድ አድርጊያለሁ አሁን ምትወጪ ከሆነ ሹልክ ብለሽ ውጪ ማትወጪ ከሆነ ግን ሪከርድ ያደረኩሽን ለማየም ለአባየም አሰማለሁ ነበር ያለትና እንግዲህ በጣም የደነገጠችውና ጉርጓድ የገባች አይጥ ነው የመሰለችው ደንግጣ ማለት ነው
እና በጣም ይቅርታ በቃ ነበር ያለችው። እና መጨረሻ ላይ እንግዲህ ሰላምና ናታን ቁጭ ብለው እየተጫወቱ ነበረ። አቤጌል እንደ ድንገት ሄዳ እናንተ አብራችሁ የምታወሩት ሚስጥር ምንድን ነው? አውቃለሁ እኮ በማለት ነበር ያለችው። እና የልጇን አባት አውቅ ያለው ነበር ያለችው። ማን ሲሏት አባዬ አለች። እንግዲህ አባዬ ያለችው ከአባዬ ነው ለማለት ሳይሆን ከአባዬ ጋር ሲያወሩ ሰምቻለሁ ልትል ነው ይመስለናል ማለት ነው። ይሄ የራሴ ግምት ነው። ቀጣይ ቪዲዮ ምን ሆነ የሚለውን ይችላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።